ያስፈጽማል። እና ሰሞኑን በሰጠው ኢንተርቪው ጆሽ ክሮንኬ ለዳይናስቲ ዝግጁ ነን የሚለው ነገር የአርሰናል ደጋፊዎችን ልብ የሚያሞቅ ገና ይሄ አርሰናል በመጪዎቹ ዓመታት የበለጠ እንደሚጠናከር በዝውውር ላይም እንደሚሳተፉ ገና ስቴዲየም እንደሚሰሩ እና ከተጋጣሚዎች ከተፎካካሪዎች ሁኔታ አንጻር መጪው ዘመን ብሩህ እንደሆነ እና በፕሪሚየር ሊጉ ላይ ዶሚናንት ሆኖ እንደሚቀጥል ይሄንን እንደሚያምኑ ጆሽ ክሮንኬ አብራርቶ ተናግሯል። እና ለዚህ ነው የአርቴታን ኮንትራት ማራዘም የቅድሚያ የምንሰጠው ጉዳይ ነው አለ። አዲስ የ3 ዓመት ኮንትራት አዘጋጅተውለታል። በ3 ዓመት ኮንትራቱን ሊያራዝሙለት አስበዋል። ይሄ ከሆነ እንግዲህ በእንግሊዝ እግር ኳስ ላይ ከፍተኛው ተከፋይ ይሆናል ማለት ነው። ከፍተኛው ተከፋይ የነበረው የማንቸስተር ሲቲው ፔፕ ጋርዲዮላ ነበር። 20 ሚሊዮን ፓውንድ ዓመታዊ ክፍያ። አይ ቲንክ ሚኬል አርቴታ 10 ሚሊዮን ፓውንድ ነበር የሚያገኘው፣ ግማሽ ገደማ ነበር። አሁን ግን ኮንትራቱ ሲራዘም በ3 ዓመት ይኸው ደሞዝ ከ10 ሚሊዮን በላይ እንግዲህ በ10 ሚሊዮን ሁለተኛ ከሆነ እዚህ ላይ ጭማሪ ካገኘ ደግሞ የበለጠ ከፍ ይላል ማለት ነው። ያ ማለት ጋርዲዮላ የለም በሊጉ ላይ አንደኛ ተከፋይ ሆኖ ቁጭ ይላል ማለት ነው ሚኬል አርቴታ። ይሄ እንግዲህ የባለቤቶቹን ፍላጎት ምን ያህል እንዳነቃቃው የሚያሳይ 6 ዓመት ታገሱት። እነሱም መመስገን አለባቸው። እንደ ብዙሃኑ የእንግሊዝ ክለቦች ቢሆኑ ኖሮ የመጀመሪያዎቹ 2 ሲዝኖች 8ኛ ሲያጠናቅቅ 3ኛው ሲዝን ላይ አሰናብተውት ነበር። ግን እዚህ ጋር ትዕግስት ያው እሱም ሲል ነበር ፕሮሰሱን እመኑ ሲል ነበር። እነሱ ናቸው ቅድሚያ ያመኑት። ትዕግስት ማሳየታቸው እንግዲህ ይሄኛውን በለስ እንዲቀምሱ አስችሏቸዋል። እና አርቴታን ይዞ መቀጠል ቅድሚያ የሚሰጠው ጉዳይ ነው አለ ጆሽ ክሮንኬ። አንተ ብይላል ልጥቀሰው እንዲመቸኝ እዚህ ጋር በመላው ዓለም የአርሰናል ደጋፊዎች በፕሮጀክቱ ደስተኞች ናቸው። እርሱም አለ አርቴታ እዚህ በመሆኑ ደስተኛ ነው። ከተጫዋችነት ጊዜው አንስቶ እስካሁን የአርሰናል ሰው እንደሆነም አለ። ስለዚህ ከእርሱ ጋር መቀጠል አለብን አሉ። ቡድኑን ለማጠናከር የሚያስፈልጉ ተጫዋቾችን እንገዛለን፣ እናስፈርማለን አሉ። እንደውም ይሄ ዘ ታይምስ በዚህ ዘገባ ላይ 2 አጥቂዎችን ይላል። 2 ኦፌንሲቭ ተጫዋቾች፣ አንድ የፊት አጥቂ ሊሆን ይችላል፣ የክንፍ አጥቂ ሊሆን ይችላል። በቅድሚያ 2 አጥቂዎች አርሰናል የማስፈረም ፍላጎት አለው ይላል። በመረጃ ሲያጅበው እንግዲህ ቃለ ምልልሱን ክሮንኬ አይደለም ይሄን የተናገረው፣ ጆሽ ክሮንኬ አይደለም። ነገር ግን ጆሽ ቡድኑን ለማጠናከር ባለቤቶቹ ቁርጠኛ መሆናቸውን ግን አበክሮ አስረግጦ ነው የተናገረው። ይሄም ለደጋፊዎች በጣም ጥሩ ተስፋ ነው። በደንብ እንጠናከራለን፣ ተፎካካሪዎቻችን የተሻለ ቡድን ለመሆን ገና ናቸው አለ ጆሽ። በደንብ እንጠናከራለን። በመላው ዓለም የሚገኙ የአርሰናል ደጋፊዎች ደስተኞች ናቸው በአርቴታ ፕሮጀክት አለ ጆሽ። በነገራችን ላይ ይሄ አንድ አነጋገር አለ ብዙ ጊዜ በሀገራችን ተቾች የሚያነሱት አርሰናል የት ያቀሃልና ምናምን እገሌ የት ያቀሃልና የሚባል ነገር አለ። በተለይ ፉትቦል በማያውቁት ወገኖች በኩል ይሄ ነገር ሲደጋገማ ያለ መዝናናት መቼም አንድ የአሜሪካን የሆሊውድ አክተር ስላወቀን አይደለም የሆሊውድ ፊልሞችን የምናየው አይደል? ግን ደግሞ ልንገራቸው አርሰናል ኢትዮጵያን ያውቃል፣ የኢትዮጵያውያን ደጋፊዎችን ያውቃል በደንብ። ማስረጃም አርሰን ቬንገር በአንድ ወቅት ከአፍጋኒስታን እስከ ኢትዮጵያ ድረስ ብዙ ደጋፊዎችን አፍርተናል በእኔ ዘመን ብለዋል። የኢትዮጵያ የአርሰናል ደጋፊዎችን ማህበር አርሰናል ፉትቦል ክለብ እውቅና ሰጥቷል። የማንቸስተር ዩናይትድንም እንዲሁ፣ የቼልሲንም እንዲሁ፣ የሊቨርፑልም በየክለቡ ይሰጣሉ እውቅና። እና ተመልከቱ ጆሽ ክሮንኬ ምንድን ያለው? በመላው ዓለም የሚገኙ የአርሰናል ደጋፊዎች በአርቴታ ፕሮጀክት ደስተኞች ስለሆኑ ይሄ ፕሮጀክት መቀጠል መጎልበት አለበት። ለዚህ እኛ ድጋፍ ልናደርግ ቁርጠኞች ነን አለ።
የሚጠቅሰው ሰሜን ለንደን የሚገኙትን የአርሰናል ደጋፊዎችን አይደለም። ለነገሩ ጆሽ ክሮንኬ ሚኬል አርቴታም እያንዳንዱን ደጋፊ የማወቅ ግዴታ አለበት እንዴ? እኔ በአርቱ አካባቢ የምወደው ሰው ካለ አወቀኝ አላወቀኝ። ስቲቨን ኪንግ የሚባል አንድ የአሜሪካን ደራሲ ወድ ነበረ። 20ዎች ውስጥ መጀመሪያ አካባቢ